ሲቀጠቀጥ ደግሞ ሞቱ ጂጂ ድምፅ ሆኜን ድረሽልን። አሁን በቀደም ዕለት አንድ አህያ እዚህ ጋር ለጥፌንን ፖስት አድርገኝ እናትሽ ሞቶ ይለጠፍላት። ከዚህ በኋላ ከእኔ ድምፄን አትሰሚም። አሰልፈው በጭንቅላትሽ ቢተረትሩሽ እስቅብሻለሁ አልኩሽን እኮ። አትሰሚም። ከዚህ በኋላ አሰልፈው ከገደል ላይ ቢወረውሩሽ አልኩሽን። አታይኝም። እኔ አታይኝም። ግማታ ሙላ እኔ ልንገራችሁ አይደለ? እኔ ባልኖር ኖሮ እናንተ ነጻ አትወጡም። እኔ ባልኖር ኖሮ አልኳችሁ እኮ። እግዚአብሔር ምስክሬ ነው፣ ነጻ አትወጡም። ይህንን ደግሞ ዴፊኒትሊ ቀጥ ብዬ ነው የምነግርሽ። ቀጥ ብዬ ነው የምነግርሽ። ቀጥ ብዬ ነው የምነግርሽ። ከዚህ በኋላ ታይኛለሽ። አንቺንም ለዛ እንዲያበቀፍ ሰለቶ ነው የዛኔ። ዛሬ ሞኝ የለም። እኔ ስለተናገርኩ እንደ ይመሰለሽ ስንት ጓደኞቻችን በውስጥ በኩል እናወራለን ዋትሳፕ ብለን ያ ሲባል እንባቸው ዝርግፍ የሚለው ዛሬ ሲባል ቀን ነው የሚጠብቁላችሁ። ቀን ነው የሚጠብቁላችሁ። እናንተ የሩቁን አትፍሩ፣ ኤርትራን አትፍሩ፣ ይሄ አሜሪካን ማን ነው አማራን ትግሬን አትፍሩ። ውስጥ ሊያጠቃችሁ ሳይሆን ሊስቅባችሁ የተዘጋጀ መዓት ኦሮሞ አለ። አንጀቱ ያረረው መዓት ኦሮሞ ሊስቅባችሁ፣ በእናንተ ሀዘን ሊስቅ የተዘጋጀ እግዚአብሔር ምስክሬ ነው የምላችሁ የተዘጋጀ አንጀቱ እርር ያለ መዓት ኦሮሞ አለ። እኔ ይላል እኔ አምቦ ወርጌን ሳየው በዚህ ሰዓት ማለት ነው። አምቦ ወርጌ ማለት ከ2016 ጀምሮ ማቀሱ አምቦ ወርጌ ለኦሮሞ በዚህ መልኩ እንዲህ ይሆናል ብዬ አስቤው ማለት ነው። ብዙዎቻችን ትናንትና ያለቀስ ነው ብዙ እኔ አሁን በስርዓቱ በነገራችን ላይ በስርዓቱ አይደለም እኔ የማለቅሰው። ይሄ በፖለቲካው አላለቅስም ወይ እናንተ አይደለም፣ በዛ አይደለም። በዛ አይደለም ወይ እኛ እንዲህ ስን አይደለም። ባለጌ ለካ እንደዚህ ባለጌ ናችሁ። ለካ እንደዚህ ከፍታፍ ናችሁ። ውለታ መልስ ያላችሁ የለም። ያ የታገልነው ለሁላችንም ነው። ድምፅ የሆነው ለሁላችንም ነው። ለካ ያጎረሳችሁን እጅ ነካሽ ናችሁ። ለካ ባለጌዎች ናችሁ። ለካ ስዶች ናችሁ። ከብቶች ናቸው። እግዚአብሔር ምስክሬ ነው። ከዛ እንዴት ቀላችሁ? እሷ ያልሰደበች ኦሮሞ ሰድባለች። ለምን አሰልፎ የሚገለን አትናገርም? አሰልፎ ከገደል ላይ የሚወረውረን እኮ የሚገለን እኮ አትናገርም። ለምሳሌ እንትኑ የለም፣ ጉልበቱ የለም፣ ወንድነቱ የለም። እንደኔ ያለውን ግን ኦሮሞ አይደለች። በእናትህ አውልቅና ውሰደው፣ በእናትህ ውሰደው፣ አውልቅና ውሰደው፣ ኦሮሞ ነገር ውሰድ፣ በእናትህ ውሰደው። አይ ቁማችን ዲዲጎ እንዴት ነህ? ሰላም ነህ? አለሁልሽ። ሁሉ ሰላም አለን። ጠፋ። ምንድን ነው ወይስ በየቀኑ እየጨመረ ነው እየሄደ ያለው? ለምን መሰለህ እየጨመረ ያለው? ስለ ራሴ ማሰብ ጀመርኩት። ስለ እነዚህ ቆርቆንዳ ዘመዶች ማሰብ አቆምኩኝ። ጀመረች እንዲ ደግሞ ለምን ነው የሚጀምር? እንዴት ዘመዶችን እርግጥ ያረግኩት እርግጥ ስደግፋቸዋለሁ እንዴ? እኔ ሶሻል ሚዲያ ያሉ ከብቶች ዘመዶችን እነዚህ ከብታሞቹ እነዚህ ከብቶቹ አረጅ ያረብ እንዴት ይሄ ነው ከኛም ተገኘ አፋን ያሉ ከብቶቹ አፋን ከኛ ላራስ ለክ አርውታ ልክ ነው ነገራቸው። እነዚህ ከብቶች ሶሻል ሚዲያ ያሉ አህዮቹ ያ የሚሉትን
ብሮ አንተ ከብት ማንነት አለ እንዴ? ምን ነው ዘመዶች ከብት ሆኑ እኮ ነው ያልኩት። ከብት ሆኑ አህያውን ምከራቸው። ዘመዶች ከብት ሆኑ ዘመዶች ዘመዶች ነው አላችሁ። ከብት እንደዛ ነው የሚባለው። ዘመድ እኮ ከብት እኮ ዘመድ ነው ያለው ማለት ሶሻል ሚዲያ ላይ ዘመዶች በኦሮምኛ ቋንቋ የሚያወሩ ከብቶቹ አይደሉም ነው። እኔ አንተ እንደምታውቃለ ነው እነዚህ አላቃቸው ነው የምለው። ተዋቸው አይደለም እነዚህንማ ማጥፋት አለበት። ካልሆነ ድንገር ማንነት ኦሮሞን እንዳትል ነው የሚያደርግ። ያሳፍሩሃል በቃ ያሳፍሩሃል። ለዚህ መልስ እንደማልሰጣት ታውቃላችሁ። ለዚህ እኮ ብዙ ለፍታለች ለኦሮሞ። ኧረ እነዚህ ከብቶች እነዚህ ለኦሮሞ ይለፋውታ ለኦሮሞ ከብቶቹ እኮ ኦሮሞማ እንዲገባቸው ነው የለፋውት። ገባ? እንደ ከብት እንዳይገረፉ ነው የለፋውት። የዛኔ ሰው በዱላ ነው በጥይት ሲገረፉ እባካችሁ ዘመዶችን አትግረፏቸው ብዬ ነው የለፋውት። ተመልሰው ከብት ሲሆኑ ስታይ ዩጋዴሚት ሰንደረችም እየተገደላችሁ አይደለም እየተቀጠቀጣችሁ እኮ ነው። ሰንደረች ነፃ ወጣ ከብት እኮቴ ቀጥል። ለምን መጣ? በምንድን ነው የተጀማማ? ለምን መጣ? ምን ማለት ነው? ዛሬ ምንድን ነው ግን በጠዋት ምንጠቅሽ ምንተነስች ረብ ምን አርግሽ ነው እንደዚህ የምትቀያየርብኝ? ለምንድን ነው እንደዚህ የምትናገር? ምን አሉ መሰለክ የጂጂ ልጅ እሬቻን የምታከብረው እሬቻ አሁን ነው ወይ ትላንትና የት ነበረች? ኦሮሞ ሲያለቅስ ዛሬ የመጡ ጀንፈሎች ማለት ነው። ዛሬ መጡ አህያ ዘመዶች መለዚህ ሶሻል ሚዲያ ላይ ያሉ አህያዎቹ ትላንትና እኛን የማያውቁን የልጄ ጦሱ ሰዱ። እኔ በልጄ ጨርሳችኋለሁ እኮ አልኳችሁ። በልጄ ጨርሳችኋለሁ። አንድ ልጅ ናት ያለችን አልደግማትም። እናንተ አቃጥዬ እዚህ ላይ አጥፍቼ ከዛ በኋላ ነው የምጠፋው። ከብቱላ ኦኮቴ እበት በኦሮምኛ ምንድን ነው ንገረኝ። ኩማ ኦኬ ዶኬ ጎበዝ ጨምርላችሁ ዶኬ ማንነታችን ለመውሰድ ይሞክራሉ። ዶኬ እኔ የሰጧችሁ ማንነት እናንተ ልትሰጡኝ እኔ የሰጧችሁ ሰው ያደረግኳችሁ ኖ ምንድን የሚባለው ዶኬ አይደለም ማለት አንተ ኮማ በስነ ስርዓቱ ተናገር። ሰኒ በእኛ አካባቢ እንግዛ ነው የሚወራ ጌታ እኔ ሸጠታው ነው የእውነት ዶኬ አይደለም የሚባለው ጋሽ ኢትስ ኖት ዶኬ ተናገረ ፋቴ ኮሲ ደግሞ ምን ፋቴ ኮሲ አይዛ ፋቴ ምንድን ነው ዶኬ ነው ያው ዶኬ ነው ምድረ ዶኬ በሙሉበት ኮሲ ግማታሞች ትልቅ ሰው የሌለበት ኮቴ ካለ ነገር አልተቀጠቀጥክም 100 ዓመት በሙሉ ገና 200 ዓመት ትቀጠቀጣለህ። በዚህ ይካሄድ ዶኬ በነገራችን ላይ ኢሬቻ ለምን አከበራችሁ ብላችሁ ለምትናገሩት ጂጂኪያ ልጅ ሰውና ጂጂኪያ ራሱ እዚህ አይገባትም። እንደዚህ አይነት መልስ ሳይሆን ቤተ መንግስት ውስጥ ገብታ ነው ከአብይ ጋር መቀመጥ የነበረባት። ምን እዚህ ዶኬ እነዚህ ከብቶች ትናንትና ከብት ሲያደርግ በቴሌቪዥን አላየ ትጉሉ ላይ አላየ። ችግሩ እኮ አሁን እኮ ታሪክ የሚያስተላልፍ ታሪክ ጸሐፊ ራሱ ጠፋ እኮ። የኦሮሞ ኩበት ነው ይላሉ። አስተዋወቁ። ታደሰ ብሩን እንዳስተዋወቃችሁ ጂጂኪያ የምትባል ጀግና ዛሬ አፈን እንድትፈታ ያደረገች ሰው ያደረገች በልጅ እኔ ከዚህ በኋላ ላከብራችሁ ሰው ያደረገች ፊልፊኔ እንድትገባ ያደረገች ቤተ መንግስት አጎት እንዲገባ ያደረገች አብይ አህመድ ጂጂኪያና ጀዋር መሐመድ ይባላሉ። እኛ ስለቷቸው ዛሬ የምትቀጠቀጡት ተትጅት የዛሬ የኦሮሞ መቀጠል መታሰር ጂጂኪያ እና ጀዋር እኛ ዝም ስላለን ነው። በቃ
እግዚአብሔር ሰለቸኝ። ዶቄ እያሳደድኩ ይቅርታ አድርጊ። ከብቶች ዶቄ እሺ እናቴ አራት ደንግጭ ሞይ ከከብቶች ተነጠይ። ዋናው አላማ እየነጣጠን አሁን ከብትና ሰው መለየት ስራ ላይ ነኝ። መልካም ጊዜ። ቻው ማማ። ዶቄ ዶቄ ሎኬ ነው የሚባለው። ሎኬ ያርስትሪ ሎኬ ነው ዶቄ ሎኬ 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 አካሚ ሎኬ ሎኬዎች። ከዛ ደግሞ ከሎኬ ውስጥ ደግሞ ትል ይወጣል። ምንድን ነው የሚባለው? ቁማ ደመቅ ሰረገዘ ይላል አንዱ። እዚህ ማን ነው? በምንድን ነው የእውነት እንደዛ ብሎ ነው ሳያወሩ የነበር ዛሬ እንዴ? አንተዬ ሳምሪ እኮ ማለት እኮ የጀዋርን ቦርሳ ተሸክማ እኮ ስንት ነገር የምታስተካክልለት እኮ ዶክሜንት እኮ ራሱ የምታስተካክልለት እኮ ሳምሪ ነበረች። እከክ ከስብሰባ ጀርመን ውስጥ ወጣቶቹም ምኖቹን ስብሰባውን ሳምሪ እኮ ከጀዋር ጋር ቆማ እኮ ስብሰባ የምትመራ ጀግና እኮ ናት ሳምሪ። እከክ ሎኬ ነፃ ወጣችሁ ሄድክ። በቃ ልቅ አሁን ነፃ ወጣ ራሱ ነፃ ማትወጣት እየተቀጠቀጥክ እዚህ ያ ትላለህ። ከዛ እኔ መተህ በቃ እኔ ከከብት ጋር ጨርሻለሁ። አቦ ሲንቋችሁ ነው እናንተ የምትወዱት። ክብር አትወዱም። ለተከፈለላችሁ ነገር አትሆኑም። ተከፈለላችሁ። ስንት ከትምህርት ቤት ፊት ለፊት ለሎቄ ስንት ምሁር ሞተ። ሎቄ አይደለም ሎኬ አፋችሁን ዝም ካላ ይኸውላችሁ ክብር አልወደደላችሁም። አፋችሁን ከከፈታችሁ ሎኬ ትጥረገረጋለ። ሎኬ አፋንኬ ጭፊ ወሪዝ ሎኬ ምናምን ትለኛለች አለ። ሎኬ ማለት እንዴ እየመጡ ብቻ አፋቸውን ይከፍታሉ እዚህ ሶሻል ሚዲያ ላይ። አስቁሙ እናንተ ከብቶች። ከኔ ጋራ ለማውራት ሰውን ሎኬ እኔ በቋንቋ ያልኳችሁ በራሴ ስፈልግ ለብሼ ሳልፈልግ ሳልለብስ እኔ ብርቅ አይደለም። እኔ እንድትሆን አድርጌሃለሁ። ሰው እንድትሆን አድርጌሃለሁ። መሪ እንድትይዝ አድርጌሃለሁ። ሀገር እንድትመራ ይኸውልህ ብልጥ ስለሆንኩ አልሞትኩኝም። ያው ቆሜ መርቼሃለሁ። አርፈ ቀጥ ብለህ የሰጠሁን አደራ ተቀብለህ መሄድ ነው። ጭራሽ ለኔ ኦሮሞ አይደለችም እንዴት የሬቻን አሁን ምን አንተ ራስህ እሬቻን በስነ ስርዓቱ ማክበር እንኳን መጀመሪያ ቤተ መንግስት ገባን። ከዛ በኋላ እሬቻን ደግሞ እንድታከብር ሰጠን። የት አባታችሁ የምታውቁት ነው እሬቻን ያከበራችሁት? የት እሬቻ ልታከብር ወጣችሁ አይደለም እንዴ 700 ሰው ያለቀው? አረጅጂ ስሜታችሁ ረፍ ኖ ሎኬ ካልነገርኩ አይገባም። ይህ ሶሻል ሚዲያ ላይ ያለ ሎኬ ደጋግመን ማውራት ድሮ ትዝ ይላል። በቀን 10 ጊዜ ደጋግመን ንገራቸው። እነ ሎኬዎች ናቸው። በእነሱ የተነሳ ነው ኦሮሞ የሚሰደበው፣ በከብት የተነሳ ማለት ነው። ሁሌ ትነግረዋለህ። እሬቻ ራሱ መቼ ነው መከበር የጀመረው? ፊንፊኔ ውስጥ መቼ ነው? 3 ዓመቱ አድርገና። ግን እኔ ጂጂ ከሚገርመኝ ማለት ነው የወለድሻል ሞዴል ነች ኮማ 3 አይደለ እኮ የሷ ፎቶ እኮ ነው። ኧረ እኛ አንፈልግም። የተመጣጠነ ምግብ ካልበላ ልጆቻችን ጋር ገና ናቸው የኛ ልጆች። የእኔ ልጅ ሄዳለች፣ በፍጹም አይገናኝም። አንደኛ ይኸውልህ እንደ ቀልድ የተነሳ ነው፣ አላወዳደር ነው። ይሄ ስታርት የለም መጀመሪያ እንትን የሚባለው 7 ዓመት እባክህ ገና ፊንፊኔ ማክበር ከጀመር ገና 4 ዓመት ነው። ኦኮቴ አይደለም ሎኬ ኦኮቴ ደግሞ ሌላ ነው፣ በሌላ ሰው እሱም አለ። ኦኮቴ አንጆ፣ ጉላንጆ፣ ጃንጆ ይባላል። በምንኛ እሱ ምን አገባ? አንጆ ጉላንጆ በሙሉ እንጃ ከየት እንደመጣ በጣለኛው ምናምን ስድብ እነዚህ ጉላንጆች እና ኦኮቴ ሎኬ ነው ሶሻል ሚዲያ ሎኬ አህዮች። ያ የኔ ልጅ እግዚአብሔር ምስክሬ ነው።
የኔ ልጅ ለመሆን መጀመሪያ ከኔ መወለድ አለብህ። እሱ ደግሞ ራሱን የቻለ ላክ ነው። ያ እዛ እበት ጋር ትሄድና እበትን እያቦካ እበትን እየለቀለክ ያ እኔ ባልኖር ፊንፊኔ ይናፍቅሃል ስለ በኦሮምኛ የሆነ ነገር ባያችሁት እሺ ንገር እናንተ እሲን ሎኬደን በያ እሲን ሎኬደን ቀጥለው እሲን ሎኬደን በዩ ንገረኝ ምንድን ነው ትርጉም? እሲን ሎኬደን አደበዳታ አርፋችሁ እኔ በአማርኛ ልተርጉመት። እናንተ እበቶች ዝም ብላችሁ ቁጭ ካላላችሁ ዋንታ ብራት ስንጥፋ ተመልሼ እየመጣሁ ቀጠቅጣችሁ ተመልሼ ጌታ ሰው ልጅ አለቀችም ማን ሌላ ነገር ይመጣባቸዋል። ወንተ ብራት ስንጥፋ ያ ሌላ ነገር ይመጣባቸዋል ገና እና እናንተ ሎኬዎች ግን አንተ ግን ቆይ ልንገርህ ወይጂ ኩማ እኔ የኖርኩበት ኦሮሞ በእርግጥ እኔ ከቤት ኦሮሞ የማውቀው አንድ ቤተሰብ ይቻላል ገባ እኔ ፊንፊኔ ነው ያደግኩት። ኦኬ ያሰማል መርካቶ ግን በጣም ብዙ ለፍተሻል። ኦሮሞ አይደለም እንዳትረዳ እሺ ቆይ እኔ ብቻ አይደለም ዘር ማንዘሬ አባቴ እናቴ በዚህ ትግል ውስጥ ነው አያቴ ህይወት ያለፈው አባቴ ማለት ነው። እና አንድ ነገር ንገር እኔ የማውቀው ቤተሰቦች እኔ ከኦሮሞ የኔ ቤተሰቦች እኔ እውነቴን ነው የምልህ በጣም የሰለጠኑ ኢቭን ያልተማረችው አያቴ ፊደል አልቆጠረችም የምልህ ተምራለች ፊደል ቆጥራለች ግን እንደዚህ ዘመናዊ ትምህርት እስከ ረጅም አልሄደችም። በጣም ስማርት ናት። እግዚአብሔር ምስክር ነው። ስማርት ጎበዝ። አባቴ በኩል ደግሞ ትንሽ የገጠሩ እንትን ይበዛቸዋል ወደዚህ ወደ ሸዋ እና በጣም ቀና የዋ ደግሞ አባቶቼ ደግሞ ብታይ በቃ የዋ እኔ በቃ የዋ ታውቃለህ የዋ በዚህ በማዘር በኩል ትንሽ ስማርት ናቸው። የሆነ ትንሽ የሰለጠኑ ምናምን የለም የስማርቱ የለም የንግዱ ላይ ትምህርቱ ላይ ምናምን ያለ እነዛ ደግሞ በግብርና ምናምን የሚኖሩ ግን የዋ ታውቃለህ የአባቴ ቤተሰቦች ደግሞ የዋ ክፉ የማይወጣቸው ኦሮሞ እኮ የዋ ነው። እነዚህ ከየት አባታቸው ነው የመጡት? እነዚህ ውሾች ከየት ነው የመጡት? ከየት እንደመጡ ደግሞ አሁን እነግርሻለሁ። አሁን አዳምጪ። እነኚህ የመጡት አሁን በቅርብ ከዱርም ጀምረ በጉድፈቻ በሞጋሳ ምናምን የምንወስዳቸው አሉ። እነሱ ናቸው በራሳችሁ ተው እኔ ወደ ኩማኮ ስሞት አይደለም ተው ሁሌ እኛ ስህተት የኦሮሞ ስህተት ሁሌ ምን እንላለን? የኦሮሞ ስህተት አይደለም። የኦሮሞ ስም እያጠፉ ያሉ ሶሻል ሚዲያ ምንም ናቸው ተው ምንም ናቸው። ምንም ጉድፈቻ የመጡ አይደለም እነዚህ። ምን ለምሳሌ ከሆነ ጫካ ውስጥ እንዴት ነው የሆነ ጅብ ከጫካ ውስጥ አውጥተህ ብርሃን ሲያይ እንደሚያደርገው እንደዛ ነው የሆኑት። ሶሻል ሚዲያ ላይ በቃ የሰለጠኑ ይመስላቸዋል፣ ይነሳሉ፣ በቃ መሪ የሆኑ ይመስላቸዋል ምናምን። ከጫካ የወጣ ጅብ ላይት ስታዩ፣ ስልጣኔ ስታዩ፣ ይሄ አይፓድ ስታዩ፣ አይፎን ስታዩ በቃ የሚያረጋችሁን አታችሁ ምናስነክታችሁ ዛሬ ላካችሁብኝ። እሷን የገዛ ህዝባችሁ ላይ ነው የምትፈነድቁት። ከጫካ የወጣ ጅብ ናችሁ እናንተ ለኔ። በቃ ጨርሻለሁ። አሁንማ ይችል ነው ከጫካ የወጣ ጅብ። በቃ አቶ ኦሮሞ ላምቲ ማልታት አረኩማ አቶ ኦሮሞ ላምቲ ኖ እኔ አይደል በቃ ነኝ። ማን አባቱ ነው የሚሰጠኝ ኦሮሞነቴ? ማን እኔ እኮ ነኝ የሰጧችሁ። እኔ ጂጂኪ ያኔ ኦሮሞነት የሰጧችሁ። ኦሮሞማ ማለት ነፃነት እንደሆነ ያስተማርኩ ለእያንዳንድ ነኝ። ማን አባቱ ነው ለኔ ኦሮሞማ የሚሰጠኝ? የጀግና ልጅ ነኝ። ኦሮሞማ ምን ማለት እንደሆነ ያስተማርኳቸው። አም the queen of ኦሮሞ ጂጂኪያ ኦኮቴ እጅሽን አዲስ አበባ እኮ መዝሽ እኮ ያስገባሽ እኮ እኔ ማን መሰለሽ? እግዚአብሔር ኦኮቴ አይደለም ሎኬ ነው። አዲስ አበባ ላይ የነበረውን ትግል እኮ እኛን የመራ ነው። እኛ ጥንባታሞች ደግሞ ለእኔ ደግሞ ልታው አፋችሁን ዝጉ። ስለ ልጅ አንድ ነገር ብታወሩ እያንዳንድሽ እንዳለን ማጥረገርሽ እንዳለ አንድ ነገር ነው። እግዚአብሔር እንዳታወሩ ኮሜንት አርጊ። አሁን ይኸውልሽ ተረጋጊ። እኔና አለቃቸውም ስለዚህ ማውራት አይፈቀድም። አይፈቀድም። እኔም ዝም አይደለም። በሰምሪ መጣ በአይኔ መጣ ነው። እኔ ዝም አይደለም።
አንቺም ተረጋጊ። ሎኬዎቹን አትናገራቸው። ሎኬ እያልሽ ተይ በቃ። ኦኬ ያልኳቸው ጅብ ከጫካ የወጣ ጅብና ሎኬ መብራት ሲያ እንዲህ የሚያደርገው ቁጭ ብለሽ እነግርሻለሁ። ተይ ጂጂ ነው ወድተኝ እንጂ ጃር ሴጥፋ የእናቴን ጀርጀር ጃር አባ ሁዱ ሀደኬ በኦሮምኛ ጨምራለች። በእናትሽ በኦሮምኛ አንዴ ብቻ በኦሮምኛ ስለሆነ ምን ልበላችሁ እንዴ? ምን ልበላችሁ? እንደምትጠይቂ በኦሮምኛ ስለዋችሁ እንጂ ስድብ የለም። ጂጂ ሎኬ ነው እንጂ አንቺ ኦኮቴ አትበይ። ኦኮቴ ደግሞ ይበኛል ደግሞ ኦኮቴ ብሎ ስድብ። ኦኮቴ ምንድን ነው? ኦኮቴ ጋይስ ኦኮቴ ማለት የሆነ ከጭቃ ውስጥ የሚወጣ መጥፎ ነገር ማለት ነው አሉ። አያቴ ናት እንደዛ ትሳደብ። ኦኮቴ እንትን ነው መሰለኝ። ኦኮቴ ደርቄ መንስሮ ነው ምንድን ነው? ቁጭ ያለ በጭቃ ውስጥ ያለ ነገር ወይንም ማሰር መሰር ምንድን ነው? እንስራ ማሰሮ እንስራ እያለ ነው። ማሰሮ ኦኮቴ የተቀመጠ ማሰሮ ወይ ደግሞ ኦቴ ወይ ኦኮቴ ነው የሚባለው። ማሰሮ በኦሮምኛ ኦኮቴ። ሎኬዎች እና ኦኮቴዎች አባጭ ተቀመጡ ምናምን ብለሽ ሎኬና ኦኮቴ ሶሻል ሚዲያ ኦሮሞ ሎኬና ኦኮቴ ታይ ለኪ ዱበዲ ኢሳ ዱበትና አጅቦች ኦሮምኛ ስታውሪ እንዴት አባቱ እንደሚያምሩ ሲሄድ እኔ እግዚአብሔር ነቀ እኔ እኮ ምን ፍላጎት የለኝም ለመልመድ ራሱ ታውቃለህ። ምን ፍላጎት የለኝም። አንተ እኮ ይኸውልህ እንድትለምድ እንድታወራ የሚያደርገህ እኮ ያ ማህበረሰብ እኮ ገብቶሃል። ምን እኔ አላወራም ምን የምጠቀመው ነገር አለ? መንገድ ላይ ይዞ የሚያስቆመኝ እንደሆነ ያስቆመኛል። ቋንቋዬን አላወራሽም ብል እንድታወራ አይደለም ከእነዚህ ሰዎች ጋር ራሱ አንድ ቦታ ላይ ቁጭ እንድል ራሱ እግዚአብሔር ምስክሬ ነው። እኔ እኮ አንተ ስለሆንክ ነው እንጂ የመጨረሻ እንደቀፈፉን ታውቃለህ። አይዞሽ ነው ኖ እኔ አይዞሽ አትበለኝ። እጭ ደግሞ ለነዚህ አይዞሽ እንዴ እንዳትቀያየርብኝ አንቺ እኔ ላይ እንደሱ አይዞሽ እኮ ማለት እኮ ማስታመም እኮ ነው እንዴ። ለአንቺ ከና እኮ እንትና ማን ነበር ስሙ? እንትናና ገለቴ አንድ ላይ ሮጦ እኮ አይዞሽ ገለቴ አይዞሽ እንዴ ብሏታል። እንዴ ምን ችግር አለ አይዞሽ ብለሽ? በኦሮሞ ስም የሚነግድ ብዙ ውሸት። ይሄ ድንገራችሁ ታጠፉና ከውስጣችሁ የኦሮሞ ትልቁ ችግሩ ድንገራችሁ ጥሩ ነገር የሰራላችሁን ኦሮሞ ብላችሁ አትለው። ጥፋት ያጠፋውን ኦሮሞ ግን ምን እንደምትሉ ታውቃላችሁ? ጉዲፈቻ ነው። ጉዲፈቻ ካቆሙ 100 ዓመት ሆኖታል። ኦሮሞ ራሱንም ማብላት እኔ እኮ ጉራችሁ ረዛ ይረደዛ አበበች ጎበና እንኳን ከሞተች ስንት ጊዜ ጉዲፈቻ የመጣ ነው። ጉዲፈቻ 100 years ago stop። ኦሮሞ ጉዲፈቻ አርጎ አቅም ከ100 ዓመት በኋላ ጉዲፈቻ ኦሮሞ ራሱ ነው። አረ ይስዳለው ነው አይወስድም። ራሱ የሚበላው ማታወል ኦሮሞ ባከዚ ጉራና አትንፋ። ስንት የተራበ ባሌ ላይና አርሲ ላይ ረሃብ የገባበት ራስ እንደ ጥጋብ እንትን አትበል። ተደርጎ የማይታወቅ ረሃብ እያመሰን ኦሮሞ ራሱን መብላት አቅቶታል። ኦሮሞ ጉዲፈቻ ቁጭ አድርጌ ነው ማስለቅሳችሁ። ከዚህ በኋላ በጉራ አይቻልም። ኦሮሞ ራሱ የሚበላው አጥቷል። ስቶፕ ኦኬ። ማልታቴ እኔ አይደል ያስከበርኳችሁ? እኔ ልታዋርዱ ከሆነ አዋርዳችኋለሁ። እኔ ባልኖር ኖሮ ኦሮሞ ትንፋሽ አትተነፍሽም ነበር። እዚህ ቃል ላይ አማራ ያሯሩጥሽ ነበር። እኛ በመምጣታችን ነው ያስከበርናችሁ። እኔን ልታዋርዱ ስትፈልጉ አዋርዳችኋለሁ። ጭጭ እንድትሉ ነው ማድረጋችሁ። ጭጭ እንድትሉ በጉራ የምትሰሩት ኦሮሚያ የለም። በጉራ የምትሰሩት ኦሮሚያ የለም። ጉዲፈቻ ነው። ጉዲፈቻ ራስ መብላት አቁመ ረሃብ እያንጣጣ ጉዲፈቻ ልታሳድግ አይደለም። ይሄ ድሮ የቀረ ባህል ኦሮሞ ጉዲፈቻ ያደርጋል። ምትበላ የለም እንኳን ጉዲፈቻ ልታደርግ መጀመሪያ ራስ ጥገብ። ስለኔ ልጅ ስታነሺ ስለኔ ቤተሰብ ስታነሺ ባናትሽ ተክልሻለሁ። ጉራ ደግሞ ልንገርሽ የተራበ መዓት ኦሮሞ አለ። ጉራ አትንፉ። ጉዲፈቻ ያሳድጋል ኦሮሞ። እንኳን ጉዲፈቻ አይደለም የወለድከውን ልጅ አቮይድ እያደረግ የታጋያችሁን መከራ የከፈለላችሁን ልጅ እየሰደባችሁ እናንተ ናችሁ የባዳ ልጅ የምታሳድጉት።
ሳምሪ እየሰደባችሁ እኮ ኦሮሞ አይደለችም። እንዴት አድርጋችሁን እናንተ ማናችሁና ነው እራሳችሁን እንደ ትልቅ አድርጋችሁ? እኛ እኮ እንትን ልጅና ጉዲፈቻ እናደርግ ዋሪው አንተ የምን ጉዲፈቻ ነው የምታሳደገው? ዋሪው አንተ ማን እንትን የንጉስ ዘርዘር በስማ ሀብቱ መሬቱ በጣም ተንጣጣሉ። አንተ ሌላ እባክህ ዘሬ ደዛይ ጂጂ የሶሻል ሚዲያ እኛ ዝም ስንል አማራ ሶሻል ሚዲያው ላይ እየበዛና የሞላና ትግሉን ያሸነፈ መስሏቸዋል። ና ለእንደናንተ ያለው ከብት አንበሳ አይሞትም፣ ለውሻ አንበሳ አይሞትም፣ ለአህያ አንበሳ አይሞትም። ለዚህ ነው ዝም ያልኩት። ዛትስ ሚ። ስለዚህ አፍህን ስትዘጋ ክብር ሲኖርህ ስትከበር፣ ካልሆነ እያስቀመጥክ ቀኑ ሙሉ ኦሮሞን የምታሰድብ ከፍለ ሄደል ኦሮሞ ናቸው ብለህ ከፍለ ኦሮሞን እንዲሳደድ ስታደርግ ከዛ በኋላ አንተ ላይ ነው የሚዞርብህ። ያ ጉራን አትንፋ። ጉራ መንፋት ጥሩ አይደለም። ጉራን አትንፋ። ያ የራስ አፋችሁን እንድትከፍቱ ያደረኳችሁ እኔ ነኝ። ሶሻል ሚዲያ ምን እንደሆነ ያሳየሽ እኔ ነኝ። ቻናል ኦኤምኤንን ከፍተ ግራ ገብቶ እንዲህ ስትንዘላዘል እኛ አዲስ አበባ ልጆች ነን። ኦኤምኤን ወደ ሌላው ቦታ እንዲዳረስ ኤችአይቪ እንኳን ሲይዝህ የኤችአይቪ ቫይረስ እንኳን እኛ ወደ ኦሮሞንን ብለን ራሳችን ስናጋለጽ የኢትዮጵያ ሕዝብ ነው የደነገጠው። የኢትዮጵያ ሕዝብ ነው የደነገጠው። ገባችሁ? እናንተ ኦሮሞን ስትሉ ያዳምጣችሁ አልነበረም ነበር፣ በቋንቋ በኦሮምኛ ስታወሩ ማለት ነው። ግን የአዲስ አበባ ልጆች ታዋቂኛ እኮ በነገራችን ላይ የታወቅኩት በእናንተ አይደለም። በነገራችን ላይ የተጠላሁት በእናንተ ነው። ኦሮሞ ነኝ ስል ነው የተጠላሁት። ገባችሁ? ትላንትና የኢትዮጵያን ባንዲራ ይዤ ታዋቂ እንደነበርኩኝ ሄዱ ሙሉ ጀርመንን ጠይቁ፣ ሙሉ ፌስቡክን ጠይቁ። የተጠላሁት የተወረወርኩትኝ እኔ ኦሮሞ ነኝ ብዬ ከእንደናንተ ያለው ከብት ጋር ስቀላቀል ነው። ከኦሮሞቹ ጋር ብቀላቀል ኖሮ ማንም አይጠላኝም ነበር። ልክ ኦሮሞ ነኝ ስል ተጠላሁ። ኦሮሞ ነኝ ስል መሳደር ተጀመርኩኝ። ጭራሽ ደግሞ አንተን ቤተ መንግስት አስገብቼ ሰው አድርጌ ጭራሽ ከሶሻል ሚዲያ ላይ ልጄን መሳደብ አትችሉም። ኦኮቴና ሎኬ እኔን መሳደብ አይችልም። ስለዚህ ይነገራል። ከዛ ላይ ደግሞ እኛ አይደለን ማን ነው በጉዲፈቻ የመጣው? ራስ ኦሮሞ ነኝ ምንም አትደረይት ማለት አጥፍተ ጉዲፈቻው ሳትደበቅ እንዳትደበቅ ሰው ያደረግናችሁ ሶሻል ሚዲያው ላይ እግዚአብሔር ምስክሬ ነው። ትግላችሁ ዛሬ እዚህ ጋር እንዲጦፍ ያደረግኩት ተፈርስቷን ነኝ። ማን አባ ያውቃል? ለፍልፈ ዝም ነበር የምትለው ማን ያውቃል? ማንም አያውቅም። ያ ዛሬ ከምታየው ከባለስልጣኑ ጫካ ካለውም ከነ ሌንጮ ለታበጥል የኔን አልሰራም። ይህንን ለምነግር ማውራትና መስራት ይለያያል። መሪ ነው አከብረዋለሁ። ግን ፊት ለፊቱን የመስዋዕት ያደርጉላችሁ እኔ ነኝ። ተቀብላችሁ እንድታከብሩኝ አይደለም፣ አልተውም። ተቀብላ እንድታከብረኝ አይደለም። ከኔ ላይ ግን እጄን አንሳ። ከኔም ከቤተሰቤም ላይ እጄን አንሳ። ካልሆነ ቀጠቅጥ፣ በመጣበት መንገድ በሙሉ ቀጠቅጣለሁ። ያ ከጨለማ የወጣ ጅብ ይመስል ብርሃን ስታይ ሶሻል ሚዲያ ላይ ያንንም እንደ ሀኝ ጅብ ብቻ ነው ሁሉንም የሚናከሰው። ያ ጅቦቻችሁን እሰሩ፣ መልሳችሁ ወደ ጫካ አስገቧቸው ጅቦቻችሁን። ኦኬ ጅብ ብቻ ነው ብርሃን ሲያይ ሶሻል ሚዲያን ሲያይ ሀኝ እያለ ያንንም ማናከስ የራስህን መብላት ባዳንም መብላት አይቻልም። ኦኬ ቻው። ኦሮሞን ከናቅሽ ራስሽ እኔ ኦሮሞን እልሽ ስታከብረኝ አከብርሻለሁ። ኦሮሞንሽ አባገንጭል ሆንሽ አማራ ሆንሽ ኦሮሞ ማለት ሲውልሽ የአንድ ብሔር ብሔረሰብ ምልክቶች ናቸው። ቋንቋዎች፣ ባህል፣ አካባቢ። ከዛ በተረፈ ሰው እኩል ነው። አልከበር ያልሽው ደግሞ በካራክተርሽ ነው። ስትበዢ ደግሞ ከዚህ ቤት የወጣችሁ ኦኮቴዎች ናችሁ። ከኦሮሞ ቤት የወጣችሁ ሎኪና ኦኮቴ ጅቦች ስለሆናችሁ ልካችሁ ይነገራችኋል። እኔ ስታከብሪ ሳልደርስብሽ የምትደርሽብኝ ከሆነ ያ እንደ ማህበረሰብ የምንጠራቸውን ነገር አሳንሰሽ በእኔም በልጅ የምትመጪ ከሆነ ጅብ ነሽ ብዬ ነው የምነግርሽ። ምንም አባሽ አታመጪ።
ጅብ ነሽ። ጅብ ብቻ ነው ያ ከጨለማ